ከሰማያት ወረደ ከድንግል ማርያም ተወለደ። ከሰማያት ወረደ ከድንግል ማርያም ተወለደ። እንዲሆነን ቤዛ እንዲሆነን ቤዛ ለዓለሙ ሁሉ ለበሰ የማርያም ሥጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ስድስተኛው ሳምንት ገብርኄር ተብሎ ይጠራል። ገብርኄር ማለት ምን ማለት ነው የሚለውን እስኪ ባጭሩ ለመመልከት እንሞክራለን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በአብይ ጾም ስድስተኛው ሳምንት የገብርኄር ታሪክ የሚተረክበት ጊዜ ነው። ገብርኄር የሚለው ሳምንት ምንድነው የሚታሰብበት የሚለውን ባጭሩ ለመመልከት እንሞክር። ጌታ ለሐዋርያት በምሳሌ ሲነግራቸው አንድ ባለጸጋ ለአንዱ አገልጋይ 1 ብር፣ ለአንዱ አገልጋይ 2 ብር፣ ለአንዱ አገልጋይ 5 ብር ሰጥቷቸው ነግዱበት ብሎ እሱ ወደ ሌላ ሀገር ሄደ። እነሱም ወጥተው ወርደው ነግደው አትርፈው ቆዩ። ያ ባለጸጋም ሲመለስ መጥቶ የሰጠኋችሁን ገንዘብ አቅርቡ አላቸው። እነሱም 5 የተቀበለው 10 አድርጎ አቀረበ፣ 2 የተቀበለው 4 አድርጎ አቀረበ። በዚህን ሰዓት ያ ባለጸጋም እናንተም ጥሩ ባሪያዎች ናችሁ ብሎ ተደስቶ ተቀብሎ በደስታ ቦታ አስቀምጧቸዋል። 10 ያደረገው ገብርኄር፣ 4 ያደረገው ገብረ መመን ተብለው ተሰይመዋል። 1 ብር የተቀበለው ግን ይቺ የጠፋችብኝ እንደሆነ ብሎ በማረሙ ጠቅልሎ ቀብሯት ነበርና ያ ባለጸጋ ከመንገዱ በተመለሰ ጊዜ ያችን ከቀበረበት አውጥቶ ሰጠው። ባለጸጋውም በዚህ ሰዓት ምን ሆነህ ነው አለው። ከድንግል ማርያም ተወለደ ከሰማያት ወረደ ከድንግል ማርያም ተወለደ። እንዲሆነን ቤዛ እንዲሆነን ቤዛ ለዓለሙ ሁሉ ለበሰ የማርያም ሥጋ። አንድ ብር የተቀበለው አገልጋይም እንዲህ ብሎ ለባለጸጋው መለሰለት። ያልዘራኸውን የምታጭድ፣ ያላጨድከውን የምትሸክፍ፣ ያልሸከፍከውን የምትወቃ ስለሆንክ ትቆጣኛለህ ብዬ ነው አለው። በዚህ ሰዓት ያ ባለጸጋም ይህን ሰነፍ ባሪያ ወደ ጨለማ ጥርስ ወደ ማፋጨት ወዳለበት ቦታ ውሰዱት አላቸው። ይህም ገብረ ሐካይ ተብሏል። ይህም የመምህራን ምሳሌ ነው። መምህራን ትምህርት እያላቸው አይዛብን የማያስተምሩ እንደ ገብረ ሐካይ ይመሰላሉ። የገብርኄርና የገብረ መመን ምሳሌ ግን ትምህርት እያላቸው የሚያስተምሩ ምሳሌ ነው። ገብርኄር 5 ወስዶ 10 ማድረጉ፣ ገብረ መመን 2 ወስዶ 4 ማድረጉ በትጋት ማብዛታቸው ስንፍና እየራቃቸው መሄዱን ለማመልከት ነው። አንድ የተቀበለው ነግዶ አትርፎ መቆየት ሲቻለው እሱ ግን በመሬት ቀብሮ መቆየቱ መምህራን ትምህርት እያላቸው ምዕመናንን መመለስ ሲቻላቸው በትምህርታቸው ሳይመልሱ ትምህርታቸውን ለራሳቸው አድርገው ቀብረው የቆዩትን ለማመልከት ነው። እሱም በመንግስተ ሰማያት ፋንታ ገሃነመ እሳት እንደሚጠብቃቸው ያሳያል። የገብርኄር፣ ገብረ ሐካይ፣ ገብረ መመን ሙሉ ታሪኩን ምሳሌውን በሌላ ጊዜ እንመለስበታለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ሰአሊተ ምሕረት ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። ተጾሙ ረድኤት በረከት ያሳትፈን አሜን።
ለበሰ የማርያም ሥጋ ከሰማያት ወረደ ከድንግል ማርያም ተወለደ ከሰማያት ወረደ ከድንግል ማርያም ተወለደ እንዲሆነን ቤዛ እንዲሆነን ቤዛ ለዓለም ሁሉ ለበሰ የማርያም ሥጋ እንዲሆነን ቤዛ እንዲሆነን ቤዛ ለዓለም ሁሉ ለበሰ የማርያም ሥጋ ከሰማያት ወረደ ከድንግል ማርያም ተወለደ ከሰማያት ወረደ ከድንግል ማርያም